ይላችኋል። እኔ አሁን ከእህቶች አንጻር መመክራችሁ ነገር ምን መሰላችሁ? ወላጅ ብር አይበቃው። ሰማችሁ? እናት በፊት ትዝ ይላችኋል፣ ህፃን እያለን አባታችን ከየት አመጣው እንዴት አመጣው አያገባንም፣ ግን የኢድ ዕለት የበዓል ጊዜ ልብስ መግዛት አለበት ምናምን ካልገዛልን ደግሞ እናንተው ከየት ማንም የሚያገባው ነገር የለም። እነሱ ተደላድሎ ይቀመጡ። በቃ የሚቸግረው ሁሉ ነገር ሰው ቤት ሰርተን ያመጣን የሚመስላቸው ከስንት አንድ ናቸው። የእውነት ነው ኢሳም የተናገረው ትክክል፣ በቃ እውነት ነው የምር። እኛ በብዛት እኛ ከሀገር ሄደን ከዚህ ሄደን ብር ኖረውን ራሱ ለመስራት አገሩን ስላለመር ነው። ብር ስለኖረ ብቻ አይደለም፣ በነገራችን ላይ ብር ስላለን ብቻ አይደለም፣ ስራውን ካለመር ነው ኪሳራም አለ። መጀመሪያ ሀገሩን እስከምንለምድ ራሱ 1 አመት ከምናምን ይፈጅብናል። ምን መስራት አለብን? በጣም ነው የምንቸጋገረው ብር ኖሮን። አገር ግን የኖረ ያላየ ሰውን አንዳንዴ እላለሁ እኮ ስደት ያላየ ይሻላል። እኛን ማንም የሚረዳን የለም። የምሬን ነው የምላችሁ። እንግዲህ አይሰም ያለውን እስከ መጨረሻው እዩት። 8 ደቂቃ ነው ምናምን፣ ለእኛ በጣም ይጠቅማል። እውነት ነው። የእሱ ደግሞ ይሄን ያጋራል። የእሱ እህቶች የነበሩበትን ያሳለፉትን ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ ባላችሁበት ሰላማችሁ ብዝት ትርፍ ይበላላለሁ። እንግዲህ ኢሳም ትላንትና በቲክቶክ ያስተላልፈው ብዙ ሰው አይቶታል፣ ብዙ ሰው እንትን ብሎታል። ከሱ ብዙ እሱ የእሱ እህቶች የነበሩበትን ነው እየነገረን ያለው ማለት ነው። እና ለእኛ በጣም አስተማሪ ነው ለሚማርበት ሰው። መቼም እኔ ትልቅ ትምህርት ነው በቃ። እና የኛና እኛን የሚረዳ ከስንት አንድ ሰው ነው፣ ከስንት አንድ ነው ማለት ነው። እና በጣም ነው የሚያስተምረው። ብር ኖሮ ነው ራሱ እንደነገርኳችሁ እንግዲህ መግቢያ ላይ ለመስራት እንቸገራለን። ለሀገሩ አዲስ ነው። ኢቨን እኮ ሄደን ለረፍት ራሱ ሄደን ባጃጆቹ ጸጉረ ልውጥ ነው አድርገው የሚሆን ማለት ነው። እኛ ከነሱ ከዚያ በላይ ነው የሚጠይቋል። በጣም ነው የሚያውቁት፣ እኔ ስላዩ ማለት ነው። እና እስኪ እስከ መጨረሻው እንየው፣ በትዕግስት ጨርሱት። በጣም ጠቃሚ ነው። እህቶቹ ያሳለፉትን ነው የሚመክረን ለኛ ማለት ነው። እውነት እንዳለው እሱ እንዳለው ከሆነ እናንተ ብትታመሙ ማንም ይደርስላችሁ የለም ብሏል። አረብ ሀገር ላይ ታመነ ሲለመን እንኳን አገር ቤት ያሉትና የኛ ይለያያል። ይሄ እውነት ትክክል ነው የተናገረው። እና እስኪ እንየው። እኔ አሁን ከእህቶች አንጻር መመክራችሁ ነገር ምን መሰላችሁ? ወላጅ ብር አይበቃው። ሰማችሁ? እናት በፊት ትዝ ይላችኋል፣ ህፃን እያለን አባታችን ከየት አመጣው እንዴት አመጣው አያገባንም፣ ግን የኢድ ዕለት የበዓል ጊዜ ልብስ መግዛት አለበት ምናምን ካልገዛልን ደግሞ እናኮርፋለን። እኔ እኮ አቶ ተቸግሮ ነው። እና ወላጆች ምንድን ነው ሲያረጁ ወይ ትልቅ ሲሆኑ ልጅ ይጣ ይቸገር ማዳም ቤት 100 ድስት ትጠብ፣ አንድ የማዳም ወንድ ጠብሳ ታገኝ ዘይዶን ኪራ አያገባችሁም። ብር ላኪ ብቻ ነው። ብር ላኪ ችግር፣ ብር ላኪ ችግር። የሰው ልጅ ብር አይበቃውም። እና የምመክራችሁ ነገር ለራሳችሁ ኑሩ። ቤተሰብ ላይ አንዳንድ ጊዜ ጨከን ማለት ግዴታሽ። ወላሂ ምሬ ጨከን ማለት ቤተሰብ ይለያል። ኢሳም የሰጠው ምክር ብቻ እንቁርቁር አድርጎ ነግሯቸዋል። አረብ ሀገር ላላችሁት እህቶቼ የምር እኔ ብዙ ቀን መክር ያለው እንደሱ አድርጌ ብቻ አላስረዳኋችሁም። ዛሬ ይህችን ቪዲዮ ጨርሷት ለእናንተው ነው። ሴቭ አድርጋችሁ አኑሩት፣ አውርዳችሁ ስልካችሁ ውስጥ ደጋግማችሁ አዳምጡት። ትምህርት ነው ወላሂ ነው የምላችሁ። በጣም ራሴ ስለተመቸኝ እኔ ራሱ የነበርኩበት ስላስታወሰኝና ያ ነገር እሱ የተናገረው ነገር ስላስተማረኝ በጣም ኢሳም ማመስገን አለባችሁ። የምሬ ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? እኔ ምንም አላወራም። እኔ 100 ጊዜ አውርቻችኋለሁ። ዛሬ የእሱን ቪዲዮ ነው የምጋብዛችሁ። ሙሉ በሙሉ ቪዲዮውን ጨርሱት። በቃ መግቢያ ላይ እንደሰማችሁት ነው። አሁን ደግሞ 8 ደቂቃ አለ። በትዕግስት ኢርፎን አድርጋችሁ አዳምጡት። ጠቅሞ ለእናንተው ነው። ይህ ቪዲዮ ስለቅላችሁ በቲክቶክ ብዙዎቻችሁ አይታችሁታል። ላልሰማችሁ አውርዳችሁ ራሱ ልታኖሩት ለእናንተው ነው። ይመቻችሁ። ማሚ 2 አመት አንገትሽን ደፍተሽ 1 ብር ሳታውጪ ያጂና እኔ የዚህ ስራ ጀምር ትሰራለሽ። ብር ካለ እዚህ ባይዘው ሁሉም ሰው እንትን ወዳጅ ነው። ብር ከሌለ ይቻለፈባት አሮጊት ነው የምትባል።
ቤተሰብሽ ራሱ ወላሂ አሰባችሁታል? 10 ምናምን አመት ለፍተሽላቸው መተሽ ወላሂ ነው የምልሽ አንድ ብር ሳይኖር አብረሽ ከነሱ ጋር ስታኪ 10 ምናምን አመት እኮ ለፍተሻል። አብረሽ ከነሱ ጋር የድህነት ኑሮ ትጀምራለሽ። ከዛስ ምንም የምታውቂው ስራ የለም። ድጋሚ አረብ ሀገር ትሄጃለሽ። እነሱም እንድትሄጂ ነው የሚፈልጉት፣ እንድታበያቸው፣ እንድታኖራቸው። አንቺ ቀልጠሽ ማለት ነው። ስለዛ ሴትነታችሁን አክብሩ። የማዳም ቅመሞች እዚህ ጋር መረበሽ ብቻ አይደለም፣ ዩቲዩብ ላይ መረበሽ ብቻ አይደለም። ወላሂ ምሬ እኛ በእናንተ ገንዘብ እናገኛለን እያያችሁ፣ እናንተ ግን በእኛ አታገኙ። እና ለራሳችሁ ጉልበታችሁ ያሳዝናችሁ። እድሜ ጠፊ ነው። ለሴት ልጅ ከሚሊየንስ ዶላር አንድ ልጅ ትልቅ ነው፣ አንድ ልጅ ብዙ ነው። እዚህ መታችሁ ቤታችሁን አግብታችሁ መኖርን የመሰለ ነገር የለም። ቤተሰብ ብር አይበቃውም። በደንብ ጆሮሽን ከፍተሽ ስሚ። ቤተሰብ እናትና አባት፣ እንደውም አባት ይሻላል። አብሶ እናት ብር አይበቃትም፣ ወላሂ አይበቃትም። 10 ሺህ ብር ብትልኪም ትናንትና በ10 ብር የኖረችውን ኑሮ ዛሬም እንደዛው በ10 ሺህ ብር ትኖራለች። 100 ሺህ ብር ብትልኪ በ100 ሺህ ብር ትኖራለች። 200 ሺህ ብትልኪ የት እንደሚገባ ራሱ አንቺ ራሱ አታውቂም። ስትመጪ ራሱ አንድ ቤት ቀለም ላይ ይቀባ ይችላል። አንቺ ስሩ ብለሽ የላክሽበት ብር። ኤኒዌይስ ወሬ ያበዛውባችሁ አፉ በሉ። ለራሳችሁ ኑሩ እሺ፣ ለራሳችሁ ኑሩ። ወላሂ ለአዝም ለራሳችሁ ኑሩ። የማይረባ ነገር ተው። እዚህ ጋር ተቸገርኩ ብሎ የሚመጣን ለምሳሌ ሚሊዮን ፎሎወር አለኝ ይመጣል። ቸገረኝ እኮ እንደዚህ ብር ብታበድረኝ እንደዚህ ብሰጠኝ እናቴ ጋር ብሄድ ገጠር ብገባ አይምሮ ሊነካ ይፈልጋል። ገባችሁ? እኔ አፈር በልቼ ነው እኔ የምኖረው። ለምንድን ነው አንተ ምረዳ? አያችሁ፣ ልክ የሆነ ሰው ፈለጠ ቆረጠው ስትባሉ ያገኛችሁትን አንስታችሁ እንዲህ ብር እንደዚህ ብር እናንተ እንደዚህ ሆኖ እንጂ እናንተ እንደዚህ ያደርግላችሁ ምናምን። አንቺ ብትታመሚስ ማን ይሰበስብልሻል? እኔ ፌመስ ነኝ ወይ ታዋቂ ነኝ ወይ ታቦኩኝ በእናንተ አንኩላሊት የሆነ ነገር ሆነ እርዳታ መጥቼ ጠየቅኩኝ ወይ እኔ ሳምኩን እንደው ነበር ብለሽ ትረጂኛለሽ፣ ታከማለሁ፣ እኖራለሁ። የሆነ ነገር በሆን ትረጂኛለሽ፣ ታከማለሁ። አንቺ ማን ይረዳሽ? እስኪ አንዳችሁ እንደው በጣም የሙሂብ ተከታታዮቻችን ነው ማወራችሁ ዩቲዩብ ላይ ምናምን ኢሳምና ኢክራም ተጋቡ፣ በጣም ነው የምንወዳችሁ፣ በጣም እኮ ነው የምናከብራችሁ ምናምን የምትሉ ሰዎች እስኪ ነው ብትታመሙ እናንተ ማን ይደርስላችኋል? በአላህ ወላሂ ምሬ ነው። ማን ይደርስላችኋል? እና ለራሳችሁ ኑሩሽ። ባናቱ ይተገል ሁሉም ሰው ቆይ እና ወንዶችም ቢሆን አላህን ፍሩ። እነሱ ይኸውላችሁ ምን መሰላችሁ፣ አሁን የተላለፈ ነው። ለወንድ ብር ትልካላችሁ፣ ወንድ ጋር ትንከባከባላችሁ ምናምና በደንብ ነው የምንረዳችሁ። ባይዘው እናንተ ከእድሜ ጋር ትዳር እንዳያመልጣችሁ ትዳሬ ብላችሁ ነው የሆነ ሰው የምታግዙት። ወላሂ ምሬ ነው። ትዳር ይሆነኛል ልጅ አገኛለሁ እዚህ ከጎንም ስራ እየሰራው እሱንም እየተንከባከብኩ ብላችሁ ስትመጡ የምታርፉበት ፍቅር እንዳለ ትዳር እንዳለ አስባችሁ ገንዘባችሁን ትልካላችሁ። ይህ ወንድ አላህ ፈሪያ ያስበላህ። ወላሂ ለአዚም አረብ ሀገር ሲጠብሰ ብር የምታስልክ ወንድ አላህ ፈሪያ ያስበላህ። ሲጀመር ደግሞ ሰው የሆነ አይቻላል። ምን ከአረብ ሀገር ሴትነትሽ እድሜ አልፎት መውለድ ሲከብድሽ ምናምን ይሄ ሁሉ ላይፍ የተከፈለላቸው ወላጆች ማለት ነው። የወላጅ ሀቅ እየበሉ አይደለም። ወላጆች ስላንቺ አያገባቸውም። አንድ ልጅ እንኳን ብትወልጂ ኖሮ ይሉሻል። ያኔ ለነሱ እየለፋሽ እንደነበር አያውቁም። ወላሂ በጣም ትንሽ ወላጆች ናቸው። ነይና እዚህ አግቢ ይቅርብኝ ችግር የለም እዚህ አላህ ይረዝቀናል የሚሉ ትንሽ ወላጆች ናቸው። ወላሂ አብዛኛው አይመለከታቸውም። ልጅ ውጭ ያለች ቁጭ ብዬ እበላለሁ። አንዳንዶቹ አንቺ ውጭ ስትሄጂ ስራ ያቆማሉ። እዚህ የሚሰሩትን ተፍተፍ የሚሉትን አላህ ይረዝቃል። አንቺ በተወሰነ መልኩ አግዢ አሊያ ለራስሽ ኑሪ። ወላሂ ላዚም ለአጎትሽ ልከሽ ቤት መግዛት ምናምን የሚባል የለም። ብርሽን ሴቭ አድርጊ። ሴቭ መደረግ ያለበት ቦታ ሴቭ አድርጊ። እንደ አረብ ሀገር ሴት ልጅ ላይ የሚጮት ሀገር የለም። ወላሂ ላዚም አይለቅም። እዚህ ብትመጡ ስራ የለም። ቢኮዝ ኦፍ ለምን ታውቃላችሁ? ብር ስለሌላችሁ ብር አልያዛችሁም። 10 ምናምን አመት 4-5 አመት ሰርተሻል፣ ብሩስ የለም። ማን በላው? ቤተሰብ የሆነ ሰው
ወንድም ካንቺ ይፈልጋል፣ እህት ካንቺ ይፈልጋል፣ እናት ካንቺ ትፈልጋለች፣ አባት ካንቺ ይፈልጋል፣ ኢቭን አልፎ አጎት ካንቺ ይፈልጋል። ከውጪ ስትመጪ ጎረቤትም ካንቺ ይፈልጋል። ማንም ስላንቺ ልፋት አይመለከቱም። እና በዚህ ዓለም ላይ ይኸውልሽ 10 ምናምን ዓመት ለቤተሰብሽ ከምትለፊ 2 ዓመት ለራስሽ ብትለፊና እዚህ መጥተሽ ስራ ብትጀምሪ ቤተሰብሽን እድሜ ልክ መጦር ትችያለሽ። ደስ የሚል ኑሮ እየኖርሽ እና በተቻላችሁ አቅም ብር ሴቭ አድርጉ። ብራችሁ የምታወጡበት ቦታ ላይ በጣም ፎከስ አድርጉ። ወላሂ ፎከስ አድርጉ። የኔ እህቶች የተቀማ ህይወት ነው የሚኖሩት። ለእኛ ቤት ገዙ እንጂ ለእነሱ ምን አኖሩ ወላሂ። እና አንዳንድ ጊዜ በቃ ስልክሽን አጥፊ እንደውም በቃ ታስሬያለሁ ብለሽ አጥፊ። አንዳንዴ ወላሂ አላህ አይደለም ይረዝቃችሁ ታስሬያለሁ በቃ 2 ዓመት ምናምን ነገር በቃ ወይ እንዳይጨነቁ አድርገሽ የሆነ ስራ ተበላሽቶብኛል ምናምን 2 ዓመት አንገትሽን ደፍተሽ 1 ብር ሳታውጪ ያዢና ነይ እዚህ ስራ ጀምሪ ትሰሪያለሽ። ብር ካለ እዚህ ባይዘው ሁሉም ሰው እንትን ወዳጅ ነው። ብር ከሌለ ይቻለፈባት አሮጌት ነው የምትባል ቤተሰብሽ ራሱ ወላሂ አሰባችሁታል። 10 ምናምን ዓመት ለፍተሽላቸው መተሽ ወላሂ ነው የምልሽ 1 ብር ሳይኖር አብረሽ ከነሱ ጋር ስታኪ 10 ምናምን ዓመት እኮ ለፍተሻል። ታላቅ እህቴም 2 ታላቅ እህቶች አሉኝ። ሁለቱም ወደ 8 እና 7 ዓመት ትንሽ በማይባል እንደመጡ ነው ያገቡት። ራሱ ያን ያህል የእህትነት ፍቅራቸውን ራሱ አናውቅም። ልጅ እያለን ሄዱ ለኛ ብለው የደሃ ልጆች ስለሆነ ከዛ ረጅም ዓመት ሰሩ፣ መጡ፣ ማድረግ ያለባቸውን አደረጉ፣ አገቡ። ተቀለኛ ነው የኖሩት። አሁን እነሱ ቤት የላቸውም፣ ማዘር ግን ቤት አላት። እና በቃ መሰረት ናችሁ። ግን እኔ አሁን ከእህቶቼ አንፃር መመክራችሁ ነገር ምን መሰላችሁ? ወላጅ ብር አይበቃውም። ሰማችሁ? እናት በፊት ትዝ ይላችኋል ህፃን እያለን አባታችን ከየት አመጣው እንዴት አመጣው አያገባንም፣ ግን የኢድለት የበዓል ጊዜ ልብስ መግዛት አለበት ምናምን ካልገዛልን ደግሞ እናኮርፋለን። እኔ እኮ አቶ ተቸግሮ ነው። እና ወላጆች ምንድን ነው ሲያረጁ ወይ ትልቅ ሲሆኑ ልጅ ይጣ ይቸገር ማዳም ቤት 100 ድስት ስትጠብ አንድ የማዳም ወንድ ጠብሳ ታገኝ ዘይዶን ኪራ አያገባችሁም። ብር ላኪ ብቻ ነው። ብር ላኪ ችግር፣ ብር ላኪ ችግር። የሰው ልጅ ብር አይበቃውም። እና መመክራችሁ ነገር ለራሳችሁ ኑሩ። ቤተሰብ ላይ አንዳንድ ጊዜ ጨከን ማለት ግዴታሽ ወላሂ ምሬ ጨከን ማለት ቤተሰብ የሚረዳ ሰው መለየት በቃ በደምብ ይሄ ብር ይውላችሁ ኢዝሊ አሁን የዛሬ ወር ብር ታገኛለሽ 1000 ድርሃም ይከፈልሽ 100 ድርሃም 100 ሪያል ይከፈልሽ 1000 ሪያል ታገኛለሽ። ባይዘው የዛሬ ወር በጣም ሰነፍ ያደርጋቸዋል። ይሄ በቃ ነገ ስለምታገኙ ዛሬ መረዳት ያለበት ሰው ጋር ትረጃለሽ። እነሱ ስለኛ ምንም አያስጨንቃቸው። እነሱ ይኑሩ፣ ትዳራቸውን መስርተው ልጆቻቸውን ወልደው ይኑሩ እንጂ ስለእናንተ አንዲትም ነገር አይጨነቁም። አገር ደግሞ ሰርተን እንደዚህ ለፍተን ስንሄድ የራሳችን በተለይ ቤት ከሌላችሁ በጣም ነው የምትረገጡት ማለት ነው። ምንም ነገር ማለት ነው ምንም ነገር ዞር ብሎ አያዩአችሁም። ለምን እናታችሁ አትሆንም? የምትጠላችሁበት ጊዜ አለ። ይቺ ለማንም ብሯን በትና ለራሷ አላወቀች ለሰው ምናምን ነው የምትባሉት። እግዚአብሔርም ማለት ነው ማንም ዞር ብሎ በዚህ ቀን አድርጋልናል እህታችን፣ ይሄን ክፉ ቀን አሳልፋናለች፣ ይሄን ክፉ ቀን ወጥታልናለች፣ ይሄን እንደዚህ ያርጋለን በጭራሽ የሚባል ነገር የለም እነሱ ጋር ማለት ነው። ሩህሩሆች አንጀታችን የማንችለው ነገ ሰርተን እናመጣዋለን። ይችል ለከሌ ባረጋት እኮ ነገ እንተካዋለን። ይሄ ነው ሰንፍናችሁ አለ። አያችሁ፣ ደካማ ጎናችንን በደንብ አድርጎ ነው ያገኘው ይሰም ማለት ነው። ለምን እህቶቹ ያሳለፉትን ነገር ስለሚያውቅ። የኔ እህቶች 8 ዓመት 7 ዓመት ሰርተዋል፣ ግን ቤት የላቸውም። እናታችን ግን እነሱ ለፍተው ባገኙ ቤት አላት። አያችሁ። እና ትክክለኛ ትምህርት ትክክለኛ አሁን ላይ ማለት ነው ንቁ፣ መንቃት ይገባችኋል። እንደገና እኛን የተረዳበት መንገድ ምን አለ መሰላችሁ? እናንተ ወደፊት እዚህ ለፍቼ ሄጂ ትዳር ያማረ ፍቅር ያማረ ህይወት እንዲኖራችሁ ነው የምትፈልጉ። ያንን አስባችሁ ብር ትልካላችሁ፣ ለፍቅረኛችሁ ለወንድ ትልካላችሁ። ግን የሚረዳ የለም። ገንዘብ ካለ በሰማይ መንገድ አለ ውዶቼ ማለት ነው። ለወንድ ብላችሁ ብራችሁንም አትስጡ። ቤት የሚሰራላችሁ ከሆነ ቤት ትክክለኛ ሰው አክስት አጎትም ቢሆን ለራሱ ነው። የኛ የአረብ ሀገር ገንዘብ እኔ እንጃ። ከዚህም ሲሰጡን አሲር ነው፣
ከዛም ደግሞ እነሱን ትንት ሲሉት ይጣፍጣቸዋል። አገር ቤት ስንልቀው እንደ ማር ይጣፍጣል። ከዚህ ደግሞ ሲሰጡ ብሩን አሲር ነው። ለእኛ የደላን የለም። ሰው በራሳችን ጊዜ ማወቅ አለብን። እወቁ፣ ለራሳችሁ ሁኑ። እኛን እንደዚህ አፍ የሚሳችሁ እኛን አውጥታችሁናል፣ እናንተም ለራሳችሁ መሆን አለባችሁ ብሎ ነው አሁን ወንድማችን የመከረን አይሰም ማለት ነው። እጅግ አድርጌ እናመሰግናለን በጣም ማለት ነው። በአሁኑ ሰዓት እንደዚህ የሚመክራችሁን ሰው በጣም ነው የምናመሰግነው። ትክክለኛ ነገር ነው የተናገረው። ትክክለኛ በቃ ያለውን ሀገር ቤት ያለውን ነገር ነው የነገረን እና ሁላችንም ልንማርበት ይገባል ነው የምለው። ውድ ቤተሰቦቼ እወዳችኋለሁ። ሰላማችሁ ብዝት ተረፍ ይበል። መልካም ጊዜ ይሁንላችሁ። ላይክ ሰብስክራይብ አድርጉት።